ሀይሚ ፋሲል ካለበት ቦታ ድጋሚ መድረስም አልፈልግም። እንዲሁም ደግሞ እሱን እንድታሳዩኝም አልፈልግም። በፍጹም መታረቅም ይቅርም ማለትም አልፈልግም ማለች። ምን ይመስላችኋል ጋይስ? ሀይሚ ለምን እንደዚህ ማለት አስፈለገ? በቃ ለአንዴና ለመጨረሻ ታርቃችሁ ወይም ደግሞ ይቅር ተባብላችሁ ከሱ ህይወት መራቅ ትችያለሽ፣ እሱም ከአንቺ ህይወት መራቅ ይችላል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ ውድ የሀገሬ ልጆች በሙሉ እንዴት ናችሁልኝ? ዳና ናችሁ ወይ? በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልልኝ። ውድ ተመልካቾች አድማጮች፣ ዛሬ እንግዲህ እንደተለመደው በአዲስ ቪዲዮ ከች ብዬላችኋለሁ። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ሼር አድርጉ። ሀሳብና አስተያየታችሁን ደግሞ ኮሜንት ላይ አስቀምጡ። እንግዲህ በመጀመሪያ እንኳን ደስ አላችሁ። ሀይሚና ብሩኬ ታርቀው እንደዚህ ረጅም ጊዜ ተለያይተው የቆዩ መስለው በቃ እንደዚህ በፍቅር መልኩ ሲገናኙ ሲተቃቀፉ በጣም ነው ደስ ያለኝ። እውነት በቃ እኔ እንጃ አላቅም። ይሄ ነገር ድራማም ሊሆን ይችላል፣ ሌላ አዲስ ቻናል ለመክፈትም ፈልገው በቃ የማን ነበር ስሙ ፋሲልን ቻናልም ለመክፈት አስበውም ሊሆን ይችላል፣ አላቅም። ብቻ ያው እንግዲህ የዩቲዩበር ነገር እውነትና ውሸቱ ስለማይለይ ዋናው ነገር መታረቃቸውና አንድ ላይ መሆናቸው ነው ያስደሰተኝ። እውነቴን ነው የምላችሁ። እኔ ካውንታውን ይለያያሉ ብዬ ስጋት ላይ ነኝ። በቃ ለምን እንደሆነ አላውቅም። አንዳንድ ጊዜ ሰውና ሰው ተፋቅሮ የሆነ በቃ ፍቅረኛሞች ጥንዶች ምናምን በደንብ በቃ ለሰዎች የሚያስደስት ስራ እየሰሩ አለ አይደለ? በቃ ፍቅራቸው ደስ የሚል ነገር ሆኖ እያለ መጨረሻ ላይ ሲለያዩ የሆነ በቃ ለምን እንደሆነ በቃ ልቤ ነው እኔ ስብር የሚለው። አሁን በባለፈው ማርኬና ሄሉ በጣም ነው የምወዳቸው፣ ወላይ በጣም ነው የምከታተላቸው፣ ደስ ይሉኛል። ብቻ ምን አለፋችሁ ሰው ሲዋደድ ደስ ይለኛል። እና ሲለያዩ እኔ እንጃ ምን እንደምላችሁ አላቅም። እውነት ነው ተረሳኩ፣ ግን ያ ነገር ተረሳ። እና እኔ ደግሞ አሁን ሀይሚና ብሩኬን ምንድነው የማስበው በቃ ለዩቱበር ብለው ተጣምረው አሁን ታውን የተለያዩ እንደው ምናምን በቃ እውነት በቃ እኔ አሁን ሀይሚና ብሩኬን እኔ የማምናቸው መቼ እንደው ታውቃላችሁ? ልክ እንደና አብርሽ የእውነት ሰርግ አድርገው ምናምን ማየት ነው የምፈልግ። በቃ እንደዛ አድርገው ካላየሁ አላምንም። በቃ የእውነት በቃ እንደዛ ቢሆን እንዴት ደስ ባለኝ፣ ደስ ይለኛል የሁለታቸው እውነት በቃ ጋብቻ ቢሆን እንጂ በዚህ መልኩ ያለ ሰው አላምንም በቃ። እና የሆነ ሰበብ አስባብ ፈልገው ለመለያየት ፈልገው ምናምን ነው የሚመስለኝ። ያው እንግዲህ እነሱ ውስጣቸውን ያሳምኑበታል። ለቪዲዮ መስራት ብለው ይጣመራሉ ምናምን። ከዛ ደግሞ ተመልካች ግን ከዚህ ያው እንዳኛ አይነት አንዳንድ የዋህ ሰው ልቡ ይሰበራል። አንዳንዱ ደግሞ ደስ የሚለው አለ በቃ የሰው መለያየት ማለት ነው። እና ሊለያዩ ነው ብዬ ሰግቼ ነበር። በተለይ የሀይሚን በጣም ነበር የተቆጣኋት። አንዳንዴ ድርቅ ስትል በቃ በጣም ነው እንትን ምለው። እኔ በነገራችን ላይ ብሩኬም ሲያጠፋ ብሩኬን ተቻለሁ፣ ሀይሚም ስታጠፋ ሀይሚን ተቻለሁ። እንደዛ እምላቸው ደግሞ እንዳይለያዩ ፈልጌ ነው፣ አንድ ላይ እንዲሆኑ። አንዱ ሲያጠፋ አንዱ ሲያጠፋ አንዱ በቃ በጣም ኃይለኛ ሲሆን ደግሞ አንዱ በረድ ማለት አለበት በማለት ነው እንደዛ ያልኩት። አልሞየም በመሀላቸው የገባው ፋሲል እንግዲህ ለድራማ ብለውም ሊሆን ይችላል አላቅም። ምናልባት ቀደም ብለው አስበውበት የእሱን ቻናል ለመክፈት አስበው ቢሆን አላቅም። ግን በሀይሜ ላይ እንደዚህ በማድረጋቸው ትንሽ ቀር ብሎኛል። ምክንያቱም ሴት ልጅ ሆና ለሴት ልጅ እንደዚህ በባለፈው እንዳያችሁኝ ሀይሜን ነበር ስቆጣ ነበር። አሁን ደግሞ ያው ሁለታቸውን ማን ነበር ፋሲልና ለድራማም ቢሆን ልጅቷን እንደዚህ ማድረግ የለባቸው ማለት ነው። እርግጠኛ ነኝ ድራማ ነው የሚመስለኝ እንደኔ። ለምን እንደምታዩት ፋሲል ዩቲዩብ ቻናል ከፍቶ ያው በአዲስ በሱ ተለቋል ትናንትና። እና ያን ባስመለከተ ቀደም ብለው አሲረውበት እና አስበውበት ያመጡት ድራማ ነው ብዬ ነው የማስበው። ግን አንዳንዴ ድራማም ብለው የሚለያዩ አሉ በቃ አለ አይደለ? የሆነ መጀመሪያ ላይ የሚጣመሩት ለዩቲዩብ ለቪዲዮ ለመስራት አንዳንዴ እንደምታዩት ብዙ ጊዜ አብዛኛውን ጊዜ ማለት ነው አብዛኛውን ጊዜ
ካልተጣመሩ እይታ አይኖረውም፣ ቫይራል አይሆንም። እና ያው ለመታየት በጣም ብዙ እይታ እንዲኖረው ብለው የሚጣመሩ አሉና እነ ብሩኬ እስካሁን ድረስ እኔ ልቤ ላይ ያሉት በቃ አሁን ተለያዩ፣ አሁን ተለያዩ ምናምን እያልኩ በጣም ነው ስጋት ላይ ያለሁት ማለት ነውና እኔ አሁን የምፈልገው እነሱ እውነት ለመናገር እንደነ አብርሽና ሩታ እውነተኛ የሆነ ሰርግ አድርግተው በቃ እንዲጋቡ። እርግጥ ገና ናቸው፣ ግን ከነሱ የባሰም ያገባ ነው። አንድ ሰው ተማሪም ቢሆን እኮ አግብቶ ስራም ካለው አግብቶ መቀጠል ይችላል። አንዳንዶቻችሁ ገና ልጆች ናችሁ። እኔ በኮሜንት ሁላ ለምንድን ነው እናንተ ተጋብታችሁ ማታሳዩን? ለምንድን ነው እናንተ እውነተኛ ቀለበት አድርጋችሁ ማታሳዩኝ ብዬ ምናምን ኮሜንት ላይ ስጻፍ ወላሂ ብዙ ሰዎች የምትሳደቡ አላችሁ። እንዲሁ በቃ እንደው በጣም አስከፊ የሆነ ስድብ ሁላ የምትሳደቡ አላችሁ። እውነት ይሄ የሚያሰድቡ ነው አላውቅም። እኔ ደግሞ በቃ እኛን ያስደስቱን እውነተኛ ጥንድ መሆናቸውን ለማየት ለማመን ደስ እንዲለን ብዬ ነው እንደዛ ምለው እና ኮሜንት ላይ ስጽፍ እውነተኛ ቀለበት ሰሩ፣ እውነተኛ ጋብቻ ተጋቡ፣ በቃ እንደዚህ ብዬ ስናገር ገና ልጆች እኮ ናችሁ፣ ገና ህፃን ናችሁ የምትሉም አላችሁ እንዴ። እውነት ጋብቻ በጣም አሪፍ ነው፣ ጥሩ ነው። ምን ችግር አለው? ይጎዳል እንዴ? ወደ ምንድን ነው? ወደ እርጅና ይሰዳል ወይስ ወደ ምን ይሰዳል? ምን አስባችሁ ነው? አንዳንዶቻችሁ ሰው ይጋባ ምናምን ብለን ስናስብ እውነተኛ ቀለበት ያድርጉ ምናምን ስንል የምትሳደው በጣም ምርር ብላችሁ የምትቆጡ ልጆች አላችሁ። እና እናንተ ምን ሆናችሁ ነው? እስኪ እና በቃ እኔ ደስ የሚለኝ እውነተኛ የሆነ ጋብቻ ቀለበት አድርገው ማየት ነው የምፈልገው። ካለበለዚያ እኔ አላምንም። የምሬን ነው የምላችሁ። ከነ ማርኬና ከነ ሄሉ በኋላ እውነቴን ነው የምላችሁ። በቃ አሁን እኔ እንጃ፣ አሁን እነሱ ልጆች በጣም እኔ እንጃ የምከታተላቸው እነሱ እስኪመጡ ነበር የምጠብቅ። በጣም ነው የሚዋደዱት ሁሉ። ማርኬ በጣም ነው የሚወዳት ሄሉን። ራሱ አስተያየቱ ራሱ እንዴት እንደማያት እንዴት አይነት ፍቅር እንዳላቸው አላቅም። ሲለያዩ እኮ እኔ በቃ ከነሱ በኋላ ሌላ በቃ እውነተኛ ፍቅር በቃ ያለ አይመስለኝም። ተረሳ፣ ግን ያ ሁሉ ተረሳ። እና አሁን እና ሀይሚም እንደዛ ነው የሚመስሉኝ። በቃ የሰው ልጅ የሚታወቅበት ወይ ተጋብቶ ካልሆነ የእውነት ተጋብቶ ሰርግ አርግቶ ምናምን ካላየው አላምንም። ዩቲዩበር ላይ የሚሰሩትን ሰዎች ተፋቀርነ ጥንድ ሆነ ምናምን ቢሉ እኔ አላምንም ማለት ነው። እና አሁን እኔ ሀይሚና ብሩኬ የሆነ እንደዚህ ሲጋጩ የሆነ ነገር ሲፈጠር በቃ ሊለያዩ ነው ማለት ነው። በቃ ለድራማ ነው ማለት ነው ቪዲዮን እንትን ያሉት ምናምን እያልኩ ስጋት ነው የሚሆንብኝ ማለት ነውና ፈጣሪ አይለያያችሁ። የእውነት ቀለበት አድርጋችሁ እንደናብርሽና እንደነሩታ ብታሳዩኝ እጅግ በጣም ደስ ይለናል ማለት ነው። አሁን እነ አብርሽ እነ ሩታ በጣም ሲያሰጉነ አንዴ ከፍቅር ጋር ሲሄድ አንዴ ሲለያዩ ሲጣሉ ምን ሲሉ አሁን እርፍ ብለናል። እንግዲህ እርግጥ አላህ ያለው ነው የሚሆን። ተጋብተውም ደግሞ የሆነ ነገር ሊሉ ይችላሉ፣ አይታወቅም። እና ውድ ተመልካቾቼ ብሩኬና ሀይሚ እውነተኛ ቀለበት አድርገው እውነተኛ ጋብቻ አድርገው እንዲያሳዩ ነው የምንፈልገው። እኔ በራሴ እንደዛ ነው የምፈልገው። ከዛ ውጭ ግን በቃ እኔ አላምንም ማለት ነው። እና የዛሬው ቪዲዮ ይህንን ይመስላል። በቀጣይ ቪዲዮ ውስጥ ተማገኛችሁ ሰላማችሁ ይብዛልኝ። ሰብስክራይብ አድርጉልኝ በድጋሚ ማለት ነው። ሰብስክራይብ አድርጉኝ፣ አበረታቱኝ። ብዙዎቻችሁም ሰፖርት የምታደርጉኝ ያላችሁ በጣም ነው የማመሰግነው። በጣም እወዳችኋለሁ፣ አከብራችኋለሁ። ክበሩልኝ። እሺ ቻው።